ሰላም ጤና ይስጥልን የተከበራችሁ አድማጮቻችን የዕለቱን ዜና ይዤላችሁ ቀርቤያለሁ። ልዑል ብርሃኑ ነኝ። አብራችሁን ቆዩ። የዕለቱ ዋና ዜናዎችን ላሰማችሁ። የደቡብ አፍሪካ ፖሊስ የታገቱ ኢትዮጵያውያንን አስለቀቀ። የኢትዮጵያ ፖለቲከኞች ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው ሲሉ የኤርትራ መንግስት ቃል አቀባይ ተናገሩ። ሞት አልወስድም ስላለን ብቻ ነው እየኖረን ያለነው ያሉ የጋዛ ነዋሪዎች እነኝን አንድ በአንድ ደርስላቸው ሰብስክራይብና ላይክ እንድታርጉልኝ በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችሁን ቆዩ። የደቡብ አፍሪካ ፖሊስ 17 ታዳጊዎችን ጨምሮ 44 ህጋዊ ሰነድ የሌላቸው ኢትዮጵያውያን ፍልሰተኞችን በጆሃንስበርግ ከተማ ውስጥ ካለ ፈቃዳቸው ውጪ ከተያዙበት ቤት መታገዱን የአገሪቱ ጋዜጠኛ ዘግቧል። የደቡብ አፍሪካ ፖሊስ 17 ታዳጊዎችን ጨምሮ 44 ህጋዊ ሰነድ የሌላቸው ኢትዮጵያውያን ፍልሰተኞችን በጆሃንስበርግ ከተማ ውስጥ ካለ ፈቃዳቸው ከተያዙበት ቤት ዛሬ መታደጉን የአገሪቱ ጋዜጠኛ ዘግቧል። ባለፈው ወር በሰው አዘዋዋሪዎች አማካኝነት በአንድ ቤት ውስጥ ተደብቆ የነበሩ ህጻናትን ጨምሮ ከአሰሳ ያመለጡ 32 ኢትዮጵያውያን ፍልሰተኞችን ፖሊስ እያፈላለገ መሆኑን ገልጦ ነበረ። ፖሊስ ዛሬ የታደጋቸው ፍልሰተኞችን ጉዳዩ በመጋቢት ወር ከተሰወሩ ጋር ይገናኝ ለጊዜው አልተረጋገጠም ተብለዋል። ባለፈው ጥር ወር በተመሳሳይ ፖሊስ 26 ህጋዊ ሰነድ የሌላቸው ኢትዮጵያውያን ፍልሰተኞችን እርቅናቸው ቤት ውስጥ ተዘግቶባቸው መገኘታቸው አይዘነጋም። የኤርትራ መንግስት ቃል አቀባይ የማነ ገብረመስቀል አንዳንድ የኢትዮጵያ ፖለቲከኞች የፖለቲካ ቡድናቸው የሚያራምዱት የሉዓላዊነት ጎረቤት ሀገራትን የግዛቷን መቆጣጠር ፍላጎታቸው እንደሆነ ገልጿል። ሊታሰብ ወይም ሊተላለፍ የማይችል ቀይ መስመር በማለት በመብት ገጻቸው ላይ የጻፉት የኢትዮጵያ ፖለቲከኞችና የፖለቲካ ቡድናቸው የጎረቤት ሀገራትን ግዛት የመቆጣጠር አጀንዳቸው የሚያንጸባርቁት ሲያሻቸው በወታደራዊ ኃይሎች በማስፈራራትና ሌላ ጊዜ ደግሞ ታሪካዊና ህጋዊ የሚላቸው ምክንያቶችን በማደራደር ነው በማለት የማነ ተችተዋል። የማነ አያይዘው ይህን አይነት የኢትዮጵያ ፖለቲከኞች ቡድኖችን አካሄድ ከፍተኛ ፖለቲካ ስድብ ነው በማለት ወቅሰዋል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ሌራ ወረዳ በምትገኝ ቡልካን በተባለው አካባቢ ማቆጣጠራቸውንና የሌራ ወረዳ አስተዳደሩን ማቁሰላቸው ምንጮቹ ተናግረዋል። ታጣቂዎችን ተቆጣጠራ የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንዲሸሹ ተገልጿል። ኢትዮጵያ ጎረቤት በሆነችው በደቡብ ሱዳን ከምትጎረቤቻቸው ክልሎች መካከል አንዷ ጋምቤላ ናት። ታጣቂዎቹ ጥቃት መፈጸም የጀመሩት ከትላንት በስቲያ ሮብ ሚያዝያ 2 2017 ዓ.ም ጀምሮ እንደሆነ አንድ የሌራ ወረዳ አስተዳዳሪ ገልጸዋል። እንደ ኃላፊ ገለጻ ከሆነ የኢትዮጵያ ድንበር አቋርጠው የገቡት ከደቡብ ሱዳን ጋር መንግስት ጋር ግጭት ውስጥ ያሉት ናቸው ተብለዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደኛ ድንበር የገቡበት እስከ ትላንት ሐሙስ ድረስ ነው ተብለዋል። የኢትዮጵያ ባንዲራ ጨምሮ የወሰዱ ሲሆን ታጣቂዎቹ እስከ ትላንት ድረስ የገቡት እንደሆነ መረጃዎቹ እያሳዩ ይገኛሉ። ኃላፊውን ታጣቂዎቹ ድንበር አቋርጠው ከገቡ በኋላ በነዋሪዎች ላይ የተኩስ መክፈታቸውንና ቤቶችን ማቃጠላቸውን ተናግረዋል። የታጣቂዎቹን እንቅስቃሴ ተከትሎ ህዝብን ለማረጋጋት ድንበር ለመመልከት ወደ አካባቢ የተጓዙ የሌራ ወረዳ ዋና አስተዳደር አቶ ቶክንን በተከፈተባቸው ጥቃት እንደቆሰሉ ምንጮቹ ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳ ዋና አስተዳደር ትላንት ሐሙስ ሚያዝያ 23 2017 ዓ.ም ተኩስ ተከፍቶባቸው በቀኝ እግራቸው ታፋ ላይ ተመቶ መቁሰላቸውን አረጋግጠዋል። አንድ የኬንያ ፓርላማ አባል የታቀደ ነው በተባለው ጥቃት በዋና ከተማ ናይሮቢ ጎዳና ላይ በሞተር ሳይክል በሚገዙ ታጣቂዎች በተተኮሰባቸው ጥይት ተገደሉ። ፖሊስ እንዳለው ጥቃት ፈጻሚዎች የምክር ቤት አባል የሆኑትን ቻርልስ ኖኮንኮን መኪናን ከፊት ለፊት ሆነው ሲከታተሉ ቆይተው ከሞተር ሳይክል በመውረድ ከቅርብ ርቀት ሆነው ተኩሰው ገድለዋቸዋል ብለዋል። የዚህ ወንጀል ባህሪና ኢላማው የለዩት ቀድሞውንም የታቀደ ነው በማለት የፖሊስ ቃል አቀባይ ሙቻር ኒጎኖ ግድያውን በተመለከተ በሰጡ መግለጫ ላይ ተናግረዋል። የኬንያ መገናኛ ብዙሃን እንደዘገቡት የተቃዋሚ ፓርቲ አባልና የምክር ቤት እንደራሴ የሆኑ ቻርልስ ከ2 ወር በፊት ለህይወታቸው ስጋት እንዳለባቸው ገልጾ ነበረ ተብለዋል። ሮብ ምሽት በተፈጸመባቸው ጥቃት የፓርላማ አባል ጠባቂና ሹፌሩ ጉዳት ስላልደረሰባቸው ግለሰቡን በፍጥነት ወደ ሆስፒታል ቢወስዳቸውም ሆስፒታል እንደደረሱ ህይወታቸው ማለፉን ተገልጿል። ጥቃቱ የተፈጸመው ኒኮንጎ በተባለ ጎዳና ላይ በሚገኝ ተሽከርካሪዎች በሚበዙበት አደባባይና አብዛኞቹ ትራፊክ ፖሊሶች እንዲሁም የደህንነት ካሜራዎች ባሉበት ስፍራ ላይ ነው ተብለዋል። ግድያው ከተፈጸመ በኋላ ወዲያውኑ ከፍተኛ የፖሊስ አዛዦችና መርማሪዎች ከስፍራ እንደደረሱም በክስተት ዙሪያ ላይ ምርመራ እየተካሄደ መሆኑን ፖሊስን አሳውቀዋል። ፕሬዝዳንት ዊልያም ሩቶ በጥቃቱ ላይ ፖሊስ ጥልቅ ምርመራ እንዲያካሄድና ግድያው የፈጸሙት ተጠያቂ እንዲሆኑ ትዕዛዝ ሰጥተዋል። ከጥቃቱ በኋላ ግድያ በተፈጸመበት ቦታ ላይ የተገኙ የምክር ቤት አባላት የሆኑት ድንጋጤና ቁጣቸውን በመግለጽ ፈጣን ምርመራ ተደርጎ ገዳዮቹ ለፍርድ እንዲቀርቡ ጠይቀዋል። የኬንያ ፓርላማ አፈ ጉባኤ ሞሴስ ጉዲንጎ የተገደሉት የፓርላማ አባል የማይፈሩና የተከበሩ የህዝብ እንደራሴ እንደነበሩ በመግለጽ ግድያው አሳዛኝ ነው ብለውታል። በሰሜን ተራሮች በብሔራዊ ፓርክ የመጥፋት አደጋ የተጋረጠበት ብርቅዬ እንስሳት ዋሊያ በግንቦት ወር ቆጠራ እንደሚደረግ የፓርኩ ጽሕፈት ቤት ኃላፊ ማሩ ቢናገሩም የዋሊያ ቁጥር ማመናመኑ የጀመረው ከፓርኩ ግቢ የሚገኝ የፓርክ አጋዥ ጠባቂው
በኮሮና ወረርሽኝ ወቅት ስራ ማቆማቸውን ተከትሎ ዋሊያ ለአደጋ መጋለጡ እንደነበረ የጠቀሱት ማሩ የሰሜን ጦርነቱን ለቁጥር መቀነሱ አስተዋጽኦ አድርጓል ብለዋል። በ2015 እና በ2016 በተደረገው ቆጠራ የዋሊያ ቁጥር ከ865 ወደ 306 ወርዶ መገኘቱ ዋዜማ አስረድቷል። በእርጥብና በደረቅ ወቅት በሚል በሁለት ዙር ቆጠራ እንደሚካሄድ ሲነገር ቆይቷል።